ሰዎች ወደ ኋላ እየጎተቷችሁ ያሉት በስህተት ወይም ደግሞ ባለማወቅ አይደለም። ይህንን የሚያደርጉት ሆን ብለው በመረጡት ምርጫ ነው። ይህንን ለመስማት ሊከብዳችሁ ይችላል፣ ነገር ግን እውነታው ይህ ነው። በህይወት ውስጥ ያላችሁ ቦታ፣ ሰዎች የሚሰጧችሁ ክብር፣ ለእናንተ የሚኖራቸው አመለካከት በአጋጣሚ የሚከሰት ነገር ሳይሆን እናንተ ለዓለም የምታስተላልፉት የተደበቀ መልእክት ውጤት ነው። አብዛኛው ሰው ክብር የሚገኘው ለዓመታት በሚገባ መልካም ባህሪ፣ በትህትናና በታታሪነት እንደሆነ ያስባል። እንዲያውም ከልጅነታችን ጀምሮ የተነገረን ውሸት ይህ ነው። እውነታውን ግን ከተመለከታችሁ ከዚህ በተቃራኒ ነው። ክብር በሰከንዶች የሚወሰድ አንዳንዴም የሚነጠቅ የስነ ልቦና ጨዋታ ነው። ዛሬ የምናየው በማህበረሰብ ውስጥ ጨዋ እየተባሉ የሚኖሩ ሰዎች ፈጽሞ የማይነግሯችሁን እነሱ ግን በድብቅ የሚጠቀሙባቸውን የዳርክ ሳይኮሎጂ ህጎችን ነው። ይህን የሰው ልጅ ባህሪ አንዴ ከተረዳችሁና ይህንን የስነ ልቦና ፓተርን አንዴ ካያችሁ በኋላ መቼም ልትረሱት አትችሉም። ይህ አሁን የምንነጋገረው የስነ ልቦና ስልት በማህበረሰብ ውስጥ ከፍተኛ ተጽዕኖ ባላቸው ሰዎች፣ በታላላቅ የቢዝነስ መሪዎች፣ በፖለቲከኞች፣ አንዳንዴም ሰዎችን ለራሳቸው ጥቅም በሚያውሉ ማኒፑሌተርስ በየቀኑ ጥቅም ላይ ይውላል። እነዚህ ሰዎች ወደ ክፍሉ ሲገቡ ድባቡ የሚቀየረው፣ አንድ ቃል ሲናገሩ ሁሉም ጸጥ ብሎ የሚሰማቸው በምክንያት ነው። እነሱ ይህን የበላይነት ጨዋታ በተፈጥሮ ወይም ደግሞ በልምድ ተረድተውታል። እናንተ ግን ይህንን ሳታውቁ በጨዋታው ውስጥ ተሳታፊ ሆናችሁ ሳታውቁት እየተሸነፋችሁ ነው። ስለዚህ ዛሬ የምንሸፍናቸው ነጥቦች ተራ ምክሮች እንዳልሆኑ መረዳት አለባችሁ። እነዚህ የስነ ልቦና መሳሪያዎች ናቸው። ዓላማችን ማንም ሰው እያወቀም ይሁን ሳያውቅ እናንተን እንዳይቆጣጠራችሁ መከላከልና በተቃራኒው እናንተ የሚገባችሁን ክብር በቅጽበት ምንም አይነት ቃላት ሳትጠቀሙ እንዴት ማስከበር እንደምትችሉ ማሳየት ነው። የቪዲዮ ዋና ሐሳብን በህግ 3 ላይ ስለሚጠቃለል እስከ ቪዲዮ መጨረሻ ድረስ መከታተላችሁን እንዳዘነጉ። የመጀመሪያውና ምናልባትም በጣም ወሳኙ የስነ ልቦና ህግ ሰዎች ስለ እናንተ የሚወስኑት ገና አፋችሁን ሳትከፍቱ፣ ማንነታችሁን ሳያውቁ፣ የሥራ ልምዳችሁን ሳያዩ መሆኑን መረዳት አለባችሁ። በስነ ልቦና ጥናት ይህ ቲኒ ስላይሲንግ ወይም ደግሞ ቀጭን ቁራጭ ፍርድ ይባላል። የሰው ልጅ አእምሮ በዝግመተ ለውጥ ሂደት ውስጥ የሰለጠነው አደጋን ወይም ደግሞ እድልን በፍጥነት መለየት እንዲችል ተደርጎ ነው። ይህ ስለሆነም አንድ አዲስ ሰውን ባየን በ5 ሰከንዶች ውስጥ ንቃተ ህሊናችን ስለዛ ሰው የመጨረሻ ውሳኔ ይሰጣል። ይህ ሰው ጠንካራ ነው ወይስ ደግሞ ደካማ፣ ልከተለው ይገባል ወይስ ልረግጠው የሚለውን ይለያል። አእምሮአችን ይህንን ፍርድ የሚሰጠው በሰከንዶች ውስጥ ነው። ይህ ምናልባት ፍትሃዊ ላይመስል ይችላል። ሰዎችን በውጫዊ ገጽታ መፍረድ ትርጉም የሌለው ነገር ነው ብላችሁ ልታስቡ ትችላላችሁ። ነገር ግን ተፈጥሮ ስለ ፍትህ አይጨነቅም። ተፈጥሮ የሚጨነቀው ስለ ህልውና ነው። ሁላችንም፣ እኔም እናንተም ሰዎችን ገና እንዳየናቸው እንፈርጃለን። ችግሩ የሚፈጠረው ግን አብዛኛው ሰው ይህንን እውነታ ረስቶ አለባበሱንና አቀራረቡን ስለሚያበላሽ ነው። ብዙ ሰዎች የሚለብሱት ከሰው ላለመለየትና ለመደበቅ ሲሉ ነው። በንቃተ ህሊናቸው ውስጥ ያለውን ፍርሃት ጎልቼ ከታየው ሰዎች ይፈርጁብኛል የሚል ነው። ስለዚህም ከአካባቢው ጋር ለመመሳሰል ቀለም የሌለው፣ ቅርጽ የሌለውና ማንነትን የሚደብቅ ልብስ ይለብሳሉ። ይህን ስታደርጉ ለሰዎች ንቃተ ህሊና የምትለኩት አደገኛ መልእክት አለው። ይህም መልእክት እኔ ደካማ ነኝ፣ እኔ መታየት አልፈልግም፣ እባካችሁ አትዩኝ የሚል መልእክት ነው። ይህንን መልእክት እያስተላለፋችሁ ሰዎች እንዲያከብሯችሁ መጠበቅ ሞኝነት ነው። እንዲህ ስላችሁ ግን ራሳችሁን እንደ አክተር መቀየር አለባችሁ እያልኳችሁ አይደለም። ለዚህም ጉዳይ መፍትሄ የሚሆነው ኢንቴንሽናሊ ወይም ደግሞ ሆን ብሎ የተለየ ነገርን ማድረግ ነው። ከአካባቢ ሁኔታ አንድ ደረጃ ከፍ ብላችሁ ልበሱ። ይህ ማለቴ ግን ወደ ገበያ ስትሄዱ ሱፍ ልበሱ እያልኳችሁ አይደለም። ነገር ግን ሰዎች ካናቴራ በለበሱበት ቦታ እናንተ ሸሚዝ ልበሱ። ሰዎች በተዝረከረኩበት ሁኔታ እናንተ ጽዱ ሆናችሁ ታዩ። ዋናው ነጥብ ልብሱ ውድ መሆኑ ሳይሆን ልብሱ ለእናንተ ልክ መሆኑና ይህ ሰው ራሱን ያከብራል የሚል መልእክትን ማስተላለፉ ነው።
እናንተ ለራሳችሁ ክብር እንደሌላችሁ ባለባበሳችሁ ካሳያችሁ ዓለም እናንተን ለማክበር ምንም አይነት ምክንያት ሊኖራት አይችልም። ይህ የውጫዊ ገጽታ ወይም ደግሞ ማኒፑሌሽን እናንተን በሰዎች አይን ውስጥ ሃይ ቫልዩ ወይም ደግሞ ከፍተኛ ዋጋ ያለው ሰው አድርጎ ያስቀምጣቸዋል። ስለዚህም ሁሌም ለየት ብላችሁ ታዩ። ሁለተኛው የስነ ልቦና መሳሪያ ወደ አካላዊ መገኘት ፊዚካል ፕሬዘንስ የምንለውና የቦታ አጠቃቀም ስፓሻል ዶሚናንስ የምንለው ይወስደናል። ይህ የሰውነት ቋንቋ ጉዳይ ብቻ አይደለም። ይህ የክልል ጉዳይ ነው። በተፈጥሮ ከተመለከታችሁ ደካማ እንስሳት ራሳቸውን ያኮማትራሉ፣ ቦታ ላለመያዝ ይሞክራሉ። ጠንካራው እንስሳ ሲመጣም መንገዱን ይለቃሉ። በሰዎች ዓለም ውስጥም ይህ ሕግ ተመሳሳይ ነው። ደካማ የስነ ልቦና አቋም ያላቸው ሰዎች ወንበር ላይ ሲቀመጡ እግሮቻቸውን ይሰበስባሉ፣ ትከሻቸውን ያቀረቅራሉ፣ እጃቸውን ወደ ሰውነታቸው ያስጠጋሉ። ይህም ሁኔታ ለተመልካቹ የሚያስተላልፈው መልእክት ቦታችሁን አልጋፋም፣ እባካችሁ አትጉዱኝ የሚለውን የተሸናፊነት ስሜት ነው። በተቃራኒው ከተመለከታችሁ ኃያል ሰዎች ቦታቸውን አይለቁም። አንድ መሪን ከተመለከታችሁ ወይም ደግሞ በራስ የሚተማመን ያለውን ሰው ከተመለከታችሁ ወደ አንድ ክፍል ሲገባ ወይም ደግሞ ሲቀመጥ የተሰጠውን ቦታ ሙሉ ለሙሉ ይጠቀማል። ይህ ማለት ግን የሰዎችን ክብር ነክቶ እግሩን ዘርግቶ ሌሎችን ይረብሻል ማለት አይደለም። መሪዎችና በራስ መተማመን ያላቸው ሰዎች በምቾትና በመረጋጋት የተሰጣቸውን ቦታ ሙሉ ለሙሉ ይጠቀማሉ። ይህንንም ለመተግበር አንድ ቀላል ዘዴ አለ። በሚቀጥለው ጊዜ ስብሰባ ላይ ወይም ደግሞ ካፌ ውስጥ ስትቀመጡ ትከሻችሁን ወደ ኋላ መልሱ፣ ደረታችሁን ክፈቱ፣ የተቀመጣችሁበትን ወንበር ሙሉ ለሙሉ ተጠቀሙበት። ይህ የምታስተናግዱት ቀላል ለውጥ በሰውነታችሁ ውስጥ የቴስቴስትሮን መጠን እንዲጨምርና የጭንቀት ሆርሞናችሁን እንዲቀንስ ያደርገዋል። ይህ ነገር ሳይንስ ነው። በአካላዊ ሁኔታ ቦታን ስትይዙ፣ ያላችሁበትን ቦታ ስትቆጣጠሩ አእምሯችሁ ለመምራት ዝግጁ ይሆናል። ከዚህ ጋር ተያይዞ የሚመጣው ሌላኛው ወሳኝ ነጥብ የድምጽና የንግግር ቁጥጥር ነው። ሰዎች ክብራችሁን የሚነጥቁበት አንደኛው መንገድ ንግግራችሁን በማቋረጥ ነው። በቡድን ውይይቱ ስትናገሩ የሆነ ሰው ጣልቃ ገብቶ ሊያቋርጣችሁ ይሞክራል። በዚህ ቅስፈት የምታደርጉት ነገርም ሰዎች ለእናንተ የሚኖራቸውን ክብር ይወስነዋል። አብዛኛው ሰው ግን የሆነ ሰው ንግግሩን ሲያቋርጠው ዝም ይላል። ለምን? ምክንያቱም ጨዋ መሆን ስለምትፈልጉ ወይም ደግሞ ግጭትን ስለምትፈሩ። ነገር ግን ሰዎች ንግግራችሁን ሲያቋርጧችሁ ዝም ማለታችሁ ለአእምሯችሁና ለሰዎች የምትልኩት መልእክት የኔ ሐሳብ ዋጋ የለውም፣ የእናንተ ይበልጣል የሚልን ነው። ታዲያ እንደዚህ አይነት ሁኔታ ሲገጥማችሁ ምን ማድረግ አለባችሁ? መልሱ ቀላል ነው፣ ግን ልምምድን የሚጠይቅ ነው። ማንም ንግግራችሁን ቢያቋርጣችሁ ወይም ደግሞ ድምጹን ከፍ አድርጎ ሊውጣችሁ ቢሞክር ፈጽሞ እንዳታቆሙ። ነገር ግን እዚህ ጋር ጥንቃቄ ያስፈልጋችኋል። ድምጻችሁን አትቀንሱ፣ እንዲሁም አትጩሁ። ስሜታዊ መሆናችሁን ማሳየት የለባችሁ። በጀመራችሁት የድምጽ መጠን አይናችሁን ከሰውየው ላይ ሳትነቅሉ አረፍተ ነገራችሁን ጨርሱ። ይህ ተግባርም ዘስቲም ሮል ስትራቴጂ ይባላል። ይህን ስታደርጉ በክፍል ውስጥ የሚፈጠረው ስሜት ይቀየራል። አቋራጩ ሰው ይሸማቀቃል፣ እናንተ ደግሞ የንግግሩን የበላይነት ትይዛላችሁ። የዝምታ ትርጉም መስማማት ነው። በሐሳቡ ካልተስማማችሁ ደግሞ ዝም አትበሉ። ይህ አይነቱ መረጋጋትና በራስ መተማመን ሰዎች እናንተን እንደ መሪ እንዲመለከቷቸው ያስገድዳቸዋል። ሰዎችም የሚከተሉት የሚጮኸውን ሳይሆን በግርግሩ መሃል ተረጋግቶ የራሱን መንገድ የሚቀጥለውን ሰው። ሶስተኛውና ምናልባትም ጥልቅ የሆነው የዳርክ ሳይኮሎጂ ህግ ድክመትን ወደ ኃይል መቀየር ወይም ደግሞ ስትራቴጂክ ቨልነራቢሊቲ የምንለው ነው። ይህ ፓራዶክስ ወይም ደግሞ ተቃርኖ ሊመስላችሁ ይችላል። ለዘመናት የተነገረን ውሸት ጠንካራ ሆኑ፣ ድክመታችሁን አታሳዩ የሚል ነው። ነገር ግን ማህበረሰቡ የሚነግረን ይህ ምክር እናንተን የበለጠ ደካማ ለማድረግ ነው። ሰዎች ፍጽምናን አይወዱም፣ እንዲሁም አያምኑ። አንድ ሰው ምንም እንከን የሌለበት መስሎ ሲቀር ሰዎች በደበ ነፍስ ይህ ሰው የሆነ ነገር እየደበቀ ነው ብለው ይጠራጠራሉ። የሰው ልጅም ውሸትን የማሽተት ተፈጥሯዊ ችሎታ አለው።
ስህተትን ለመደበቅ ስትሞክሩ፣ ስትተባተቡ ወይም ደግሞ ራሳችሁን ለመከላከል ስትጣጣሩ ያኔ ፈራችሁ ማለት ነው። ያኔ ተሸነፋችሁ ማለት ነው። እውነተኛ ኃይል ያለው ድክመታችሁን በመቀበልና በመቆጣጠር ላይ ነው። ይህንን ሐሳብ በደንብ ለመረዳት ምናልባት ፊልሙን ከተመለከታችሁ የኤሚኔምን 8 ማይል የሚለውን ፊልም ማስታወስ ጠቃሚ ነው። በመጨረሻዎቹ የራፕ ውድድር ላይ ኤሚኔም ያሸነፈው ራሱን በማወደስ ወይም ደግሞ ተቀናቃኙን በመሳደብ አይደለም። ኤሚኔም ያሸነፈው ተቀናቃኙ ሊሳደብ ያሰበው ማንኛውም ነገር ስለ ራሱ ድህነት፣ ስለ እናቱ ችግር፣ ስለ ሁሉም ውርደት ራሱ ቀድሞ በማውጣቱ ነው። ኤሚኔም ምን እያደረገ እንደሆነ በደንብ ተረዱ። እኔ እንዲህ ነኝ ታዲያ ምን ልታመጣ ነው ብሎ ተቀናቃኙን ሲጠይቀው ተቀናቃኙ የሚናገረውን ነገር አጣ። በዳርክ ሳይኮሎጂ ይህ ዲስአርሚንግ ወይም ደግሞ ትጥቅ ማስፈታት ይባላል። እናንተ ስለ ራሳችሁ ድክመት ቀድማችሁ ከተናገራችሁ ወይም ደግሞ ያጠፋችሁትን ስህተት ሙሉ ለሙሉ ከተቀበላችሁ ማንም ሊጎዳችሁ አይችልም። ማንም ሊያሸማቅቃችሁ አይችልም። ይህንን በዕለት ተዕለት ህይወታችሁ ስትጠቀሙ ጥንቃቄ ያስፈልገዋል። ስለ ድክመቶቻችሁ ስትናገሩ አንገታችሁን ደፍታችሁ ወይም ደግሞ ይቅርታ እየጠየቃችሁ መሆን የለበትም። ይህንን በተቃራኒው ማድረግ ይኖርባችኋል። አይናችሁን ሳትሰብሩ እንደ ተራ እውነት አድርጋችሁ መናገር ይኖርባችኋል። ለምሳሌ በምትሰሩት የሥራ ቦታ ውስጥ አንድ የሥራ ስህተት ሰርታችሁ ከሆነ ለመደበቅ አትሞክሩ። አዎ እዚህ ጋር ተሳስቻለሁ፣ በሚቀጥለው አስተካክላለሁ ብላችሁ በራስ መተማመን ተናገሩ። ይህ አይነት አካሄድ ሰዎች በእናንተ ላይ ያላቸውን እምነት ይጨምራል። ይህ ሰው በራሱ ይተማመናል ብለው እንዲያስቡ ያደርጋቸዋል። ራሳችሁን ከድክመታችሁ በላይ አድርጋችሁ ስታቀርቡ ድክመቶቻችሁ የእናንተ መገለጫ መሆናቸው ይቀራል። እነሱ እናንተ የምትረግጧቸው ለስኬቶቻችሁ ደረጃ ይሆናቸዋል። ይህ ፍጹም የሆነ የመንፈስ በላይነት ነው። እነዚህ የነገርኳችሁ 3 ህጎች የውጫዊ ገጽታ ቁጥጥር፣ የቦታና የንግግር የበላይነት፣ ስልታዊ ተገላጭነት ወደ አንድ ትልቅ እውነታ ስናመጣቸው የምናገኘው ቁልፍ ነገር የስሜት ቁጥጥርን ነው። የዚህ ሁሉ ጨዋታ ማጠንጠኛ ስሜታችሁን መቆጣጠር ላይ ነው። ዓለም እናንተን ሊፈትሻችሁ ይሞክራል። ሰዎች ሊያናድዷችሁ፣ ሊያሳንሷችሁ ወይም ደግሞ ሊያሸማቅቋችሁ ይሞክራሉ። በዚህ ሁሉ ሂደት ውስጥ ስሜታዊ ምላሽ ከሰጣችሁ ተቆጣጣሪዎቻችሁ እነሱ ይሆናሉ። ነገር ግን በማንኛውም ሁኔታ ውስጥ ውስጣዊ መረጋጋታችሁን ጠብቁ። ፊታችሁ ላይ ምንም አይነት ድንጋጤ ሳታሳዩ በእቅድና በስሌት ምላሽ ከሰጣችሁ እናንተ የጨዋታው መሪ ትሆናላችሁ። ክብር አይሰጣችሁ፣ ክብር ትወስዳላችሁ። ሰዎች እናንተ ራሳችሁን በምታዩበት መነጽር ነው የሚያዩአችሁ። እናንተ ራሳችሁን እንደ ተራ ሰው ካያችሁ እነሱም እንደዛው ይመለከቷችኋል። እናንተ ራሳችሁን እንደ ክቡርና የማይደፈር ሰው ከተመለከታችሁ እነሱም ያንን ተቀብለው ለማስተናገድ ይገደዳሉ። መነጽሩን የመቀየር ኃላፊነት የእናንተ ነው። ይህ አሁን የተነጋገርነው ለብዙዎች የሚመች ላይሆን ይችላል። አንዳንዶች ይህንን እንደ ተንኮል ወይም ደግሞ እንደ ክፋት ሊመለከቱት ይችላሉ። ነገር ግን እውነታው ይህ ነው። ዓለም የራሷ ህግ አላት እና ህጉም ለጠንካራዎቹ አይደለም። በሚቀጥለው ቪዲዮ እስከምንገናኝ ድረስ የራሳችሁን ዋጋ ራሳችሁን ወስኑ። ባይ